ሰላም እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ዛሬ የምንገኘው ጥንቅቅ ብሎ ባለቀ ቤትና ያለቀ ቤት ለምትፈልጉ ሰዎች ይህንን ልናሳያችሁ መጥተናል። ይህ ቤት በአንድ ቀን ብቻ ፈጣችሁን አምጥታችሁ መግባት የምትችሉበት ቤት ነው። አሊያም ደግሞ ወዲያውኑ ልታከራዩ የምትችሉት ቤት ነው እና ወዲያው ገዝታችሁ ወዲያው ኢንቨስት ልታደርጉ የምትችሉበትን ቤት ነው የምናሳያችሁ። እስከ መጨረሻው ድረስ አብራችሁን ተከታተሉ። በቅድመ ክፍያ ብቻ ነው ይህንን ቤት የራሳችሁ መጣል። ተከተሉ። ውስጡ ምን እንደሚመስል አሳያችሁ። ይህን እንግዲህ በሩ መግቢያ በሩ ነው። እንዲህ ከፍተን ስንገባ ቀጥታ የምናገኘው ኪችን ነው። ወደዚህ ደግሞ ሳሎን የሚገኘው ማለት ነው። ኪችኑም በዚህ መልኩ ተዘጋጅቶልን የሚገኘው ይሄ ከችን በዚህ በኩልም ይኸው መስኮት መጠቀም እንችላለን። የተለያዩ አየሮችን የሚያስፈልግ ከሆነ ማለት ነው። ከዛ ደግሞ ሳከረም የተገጠመለት ነው። ሳከረም እንደዚሁ መጠቀም እንችላለን ማለት ነው። ከዛ ወደ ሳሎኖቹ ስንመጣ ሳሎን እንግዲህ ኪችን ዳይኒንግ ሩም በአቅራቢያ የሚገኘው ይህኛው ዳይኒንግ ሩም መጠቀም እንችላለን። የተለያዩ ቦታዎች ነው። ሰፊ ስለሆነ ሌላም ነገር ልንጠቀም እንችላለን ማለት ነው። በጣም ሰፊ ሶፋ ይዞ እና ሊይዘልን የሚችል ነው ማለት ነው። ከዛ ሰፊ የሆነ ደግሞ በረንዳ ይኖረዋል። በረንዳ ደግሞ ኖና ላሳለች ነገሩ በረንዳውን እንግዲህ እንደምታዩት ይህንን ይመስላል። በጣም አሪፍ የሆነ በረንዳ ነው። ሰፊ ነው። የተለያዩ ፕሮግራሞችን በረንዳ ላይ ማድረግ ከፈለግን መጠቀም እንችላለን ማለት ነው። ታዲያ ይህንን በረንዳ በፈለግነው ዲዛይን እንኳን ማዘጋጀት እንችላለን። በአስፋልት ዳር ነው። እንዲህ እንደምታዩት በተለያዩ መንገዶች መውጫ አማራጮች ያሉት ናቸው። እንዲሁም ደግሞ የአፍሪካ ኮንቬንሽን ሴንተር በጣም በቅርበት ላይ ነው የሚገኘው። ከዚህ በጣም ቅርብ ነው እና ወይም ደግሞ የተባበሩ ቅርብ ነው ማለት ነው። ሰባት ዳር እንደመሆኑ መጠን ደግሞ ተመራጭ ይሆናል። ከዛ የተናሮቹ ወደዚህ ነው ያሉት። ልክ ስንመጣ በግራ በኩል የሰራተኛ ክፍል አሊያም ደግሞ ስቶር ይገኝበታል ማለት ነው። ስቶር ወይም ሰራተኛ ክፍል እንዲጸድት ተደርጎ ተዘጋጅቶ ነው የሚገኘው። ከዛ ልክ በፊት ለፊቱ ደግሞ እዚህ ጋር ኮመን ባዝሩም አለ። የጥንግላ ሻወር ሽንት ቤት ይገኝበታል ማለት ነው። ከዛ በመቀጠል ወደ መኝታ ክፍሎቹ እንሄዳለን። ለዚህ ጋር ስንገባ ላውንደሪ እዚህ ጋር ላውንደሪ ሩም አዘጋጅተን ነው ያለ ነው። ወደ ማስተር ቤድሩሙ እንገባና ማስተር ቤድሩሙ ምን እንደሚመስል የምናየው ይሆናል። ማስተር ቤድሩም በጣም ሰፊ የሆነ ማስተር ቤድሩም የሚገኝበት ይህ ማስተር ቤድሩም እንዲሁም ደግሞ በዚህ በኩል በረንዳ ይገኝበታል። ሰፊ በረንዳ ነው ያለው እንደምታዩት። ከዛ በመቀጠል እዚህ ጋር የምንጠቀመው ለአልጋ ብቻ ነው። ማስተር ቤድሩሙ የራሱ የሆነ ክሎሴት ይባላል መልበሻ ክፍል አለው ማለት ነው። ተደርጎ እንዴት ተሰርቶ ነው የሚገኘው? እንደምታዩት ባለ 4 በር ነው የላይኛው የታችኛው ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር የማስተር ቤድሩሙ ሻወር ሽንት ቤት ይገኝበታል ማለት ነው። ሰፊ ነው። ወደዚህ ጋር ጃኩዚ ራሱ ካስፈለገን መስራት እንችላለን። በጣም ሰፊ ስለሆነ በነፃነት ልንጠቀመው እንችላለን። የተለያዩ እቃዎችን ሁላ ሊሰጠን ይችላል ማለት ነው። ከዚህ በመቀጠል ወደ ልጆች መኝታ ክፍል እንሄድና ለመውሰድ እንመለስ። የልጆች መኝታ ክፍል አንደኛው እዚህ ጋር ነው የሚገኘው። በጣም በአሪፍ መልክ ነው ተሰርቶ ያለው። እዚህ ጋር ቁምሳጥን ይገኝበታል። ቁምሳጥኑ እንደዚህ ተዘጋጅቶ የሚገኘው ከላይ እንዲሁ በሮች አሉት። ይህ መጽሐፍ መደርደሪያ ነው። ይህንንም ደግሞ ማንበቢያው ልንጠቀም እንችላለን ማለት ነው። ከዛ በመቀጠል ወደ ሁለተኛው የልጆች መኝታ ክፍል እንሄዳለን፣ ወይም ደግሞ ወደ ሶስተኛው መኝታ ክፍል ማለት ነው። ከዛ ይህን ይመስላል ሌላኛው የልጆች መኝታ ክፍል። ይህም በዚህ መልኩ ተዘጋጅቶ ነው የሚገኘው እና ማንበቢያ ቦታ እዚህ ጋር ተዘጋጅቶ ነው ያለው። በጣም አሪፍ የሆነ ምንም ብርሃን እንዳይገባ የሚከለክለው ነገር የለም። በጣም አሪፍ የሆነ ላይት ያለው ነው። ታዲያ የሁለቱ መኝታ ክፍል ሻወር ሽንት ቤት እዚህ ጋር ይገኛል። የልጆች ሻወር ሽንት ቤት ማለት ነው። 3 ሻወር ሽንት ቤት ነው የሚገኝበት። የማስተር ቤድሩሙ እና የልጆች ኮመን ባዝሩም ያለበት 3 ሻወር ሽንት ቤት ይገኝበታል ማለት ነው።
ለው ቀደም ሲል እንደነገርኳችሁ በቅድመ ክፍያ ብቻ ነው። ካሬው 209 ካሬ ነው። ቅድመ ክፍያ ደግሞ 20% ነው። 20% ከፍለን ቤቱ የራሳችን ማድረግ እንችላለን። ወደ ኮንፎርም መረከብ እንችላለን ማለት ነው። 100% ደግሞ ስንክትል እንዲሁም ካርታ ዲጂታል ካርታ የተዘጋጀለት ስለሆነ ዲጂታል ካርታውን ወዲያው መቀበል እንችላለን ማለት ነው። እና ይህ ቤት ዋጋው በካሬ 120 ሺህ ብር ብቻ ነው። በካሬ 120 ሺህ ብር ፉል ኤክስቲሮ ሌላ ምንም አይነት ተጨማሪ ወጪ የለባችሁ። ከጭቃ ቤቱ እንደምታዩት ገብቶለት ነው ያለው። ቁምሳጥን የተለያዩ ነገሮች ገብቶለት ነው ያለው። ስለዚህ እናንተ የቤት እቃችሁን ብቻ ነው አምጥታችሁ የምትገቡት ማለት ነው። እኛ በማስዋብ ደረጃ የዚህ ነገር የሰነዳችኋል። ይቀራል የምትሉት ነገር ካለ ደግሞ ድርጅቱ እስከ 1 ዓመት ድረስ ዋስትና ይወስዳል ማለት ነው። ምንም አይነት ነገር እንዲፈጠር ድርጅቱ የራሱ ኃላፊነት ይወስዳል። እንግዲህ በ20% ቅድመ ክፍያ ብቻ የራሳችሁ አለ። በውጭ ሀገር ያላችሁ በዋትስአፕ በኢሞ በቴሌግራም ልታናግሩ ትችላላችሁ። በሀገር ውስጥ ያላችሁ ሰዓት ብላችሁ በ0917967226 ላይ ቀጥታ መደወል ትችላላችሁ። አሊያም እናንተም ደግሞ በዋትስአፕም በኢሞ በቴሌግራም ልታናግሩ ትችላላችሁ። ወኪል የሌላችሁ ደግሞ በውጭ ሀገር ያላችሁ በዲኤችኤል ውላችሁን ሁሉ ነገሮችን መፈጸም ትችላላችሁ። ቤቱ እንደምታዩት ነው። የተለያዩ የወረቀት ሰነዶችን ልናሳያቸው እንችላለን፣ ህጋዊነቱን ማለት ነው። በዚህ ጉዳይ ምንም አያሳስባችሁ። እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ ያድርጉልን። መልካም ጊዜ ይሁንላችሁ።